بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد ودهتوچنا ወንድሞች السلام عليكم ورحمة الله وبركاته إن شاء الله በዛሬው ትምርታችን የምናየው ካሁን በፊት በተከታታይ ያየነው የነበርነው ትምርት ነው እሱ ምንድነው በቀላል ስራ ትልቅ ምንዳ በአላህ ዘንድ ትልቅ ምንዳና ደረጃ ማግኘት ምንችል መሆናችንን የሚጠቁሙ አንዳንድ ነገሮችን ነው ኢንሻአላህ ያየን የነበርነው ዛሬም ከዛው በመነሳት استغفار የሚለውን ኢንሻአላህ እናያለን استغفار ማለት ከአላህ ምህረት መጠየቅ ምን ያህል በጣም ቀላልና በአላህ ዘንድ ግን ትልቅ አጅር ትልቅ ምንዳ የሚያስገኝ ስራ ነው استغفار ማለት هو طلب المغفرة من الله تعالى كالله مهرة متأيق السين والتاء للطلب استغفر سنل أي طلب المغفرة من الله كالله مهرة متأيق إيه مهرة متأيق بتعم تلك سرانو كناياتهم سو بتقلال إساساتها ግን ትልቅ ሰው ማለት ያው ምህረት የሚጠይቅ ነው አላህ ሰዎችን ሲፈጥራቸው ያው ለስተት የተጋለጡ ናቸው كل بني آدم خطاء وخير الخطائين التوابون رسول صلى الله عليه وسلم كل بني آدم خطاء ሁሉም የአደም ልጆች ይሳሳታሉ አሉ خطاء بالمبالغة በእጅጉ ነው የሚሳሳቱት አሉ ነው በቀላሉም አይደለም وخير الخطائين التوابون ከተሳሳቾች ወይም ደግሞ ከሚሳሳቱ ሰዎች ትልቅ ሰው ማለት ግን አሉ التوابون ከአላህ ምህረት የሚጠይቁ ሰዎች ናቸው አሉ ይሄ ነው ትልቅ ነገር ማለት እና ይሄን ካደረጉ አላህ መሐሪ ነው ምህረትም እንድንጠይቀው አላህ በተለያዩ የቁርአን አንቀጾች አዞናል فقلت استغفروا ربكم واستغفروا الله ان الله غفور رحيم واستغفروا الله ምህረት ጠይቁት ይላል አላህ ራሱ ان الله غفور رحيم አላህ በእጅጉ መሐሪና አዛኝ ነውና ምንም ያህል እንኳን በተሳሳቱ ምህረት ከጠየቃችሁት ይምራችኋል ገፉር ነው በጣም በእጅጉ ማሪ ነው እናንተ ምንም ያህል በተሳሳቱም ያላህ ደግሞ በእጅጉ ማሪ ነው ምንም ወንጀልህ በስቷልና አልምርህም አይልም አላህ ወደፊት በሐዲሶቹ እንደምናየው ምን ያህል እንኳን በተሳሳት ምህረት ከጠየቀው አላህ ይምርሃል ምህረት ያደርግልሃል ስለዚህ ይሄ استغفار የሚባለው ነገር በጣም ትልቅ ከአላህ ጋር የሚያገናኘን ለአላህ ያለንን መዋደቅ የሚያሳይ ነው የሚያስረዳ ነው አጥፍቻለሁ ማለት ትልቅ ነገር ነው ሰው ጥፋቱን ማመን ትልቅ ነገር ነው እና ይሄ استغفار የተለያዩ ቃላቶች አሉት አስተግፊሩላህ ማለት እንችላለን اللهم اغفر لي ማለት እንችላለን اللهم تب علي በተለያዩ ነገሮች ምህረት መጠየቅ እንችላለን እና ይሄ استغفار ለዱንያም ለአኺራም በጣም ትልቅ መድኃኒት ነው استغفار ካደረግን ዱንያችን አኺራችን ያምርልናል ማለት ለዛ ነው ኑህ አለይሂ ሰላም قال لقومه فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال وبنين ويجعل لكم جنات ويجعل لكم انهارا ما لكم لا ترجون لله وقارا ኑህ አለይሂ ሰላም ለወገኖቻቸው እንዲያሏቸው فقلت استغفروا ربكم ጌታችሁን ምህረት ጠይቁት አልኳቸው አሉ فقلت استغفروا ربكم ጌታችሁን ምህረት ጠይቁት انه كان غفارا አላህ በእጅጉ ማሪ ነውና ይምራችኋልና ምህረት ጠይቁት አልኳቸው انه كان غفارا يرسل السماء عليكم مدرارا ይሄ استغفار ወይም ደግሞ ምህረት የመጠየቅ ውጤት ዱንያ ላይ ሳይቀር ውጤቱን ታገኙታላችሁ አንዱ ምንድነው يرسل السماء عليكم مدرارا በእናንተ ላይ ወይም ወደናንተ ዝናብን ያወርድላችኋል ሚድራራን በጣም በብዛት ዝናብን ይሰጣችኋል አልኳቸው يرسل السماء عليكم مدرارا ويمددكم بأموال ويمددكم ይጨምርላችኋል بأموال የተለያዩ ገንዘቦችን አላህ ይሰጣችኋል وبنين ልጆችንም አላህ ይሰጣችኋል ويجعل لكم انهارا ويجعل لكم جنات አትክልቶችን አላህ ያደርግላችኋል ويجعل لكم انهارا
ጅረቶችንም ያደርግላችኋል አልኳቸው። ይሄ እንግዲህ በዱንያ የሚገኙ ጥቅሞች ናቸው። በአኺራም እንግዲህ ብዙ ጥቅም እንደሚያስገኝ ወደፊትም እናየው ይሆናል። እንግዲህ ይሄ እስትግፋር ለዝናብ ለድርቅ ራሱ መድኃኒት ነው ማለት ነው። ድርቅ ሲሆን ሰዎች እስትግፋር ካደረጉ አላህ ምህረት ከጠየቁት፣ ምክንያቱም ማንኛውም ማነዘለ በላውን ኢላ ቢዘንብ ማንኛውም መከራ ችግር አደጋ የሚከሰተው በወንጀል ነው። ሰዎች ወንጀላቸውን አምነው ተሳስተናል ብለው አላህ ምህረት ከጠየቁት ያን ያመጣውን ችግር ያነሳላቸዋል። በዚህ መሰረት የዝናብ ችግር ሲፈጠር ሰዎች እስትግፋር ካደረጉ አላህን ምህረት ከጠየቁ ማረም ብለው ከጠየቁት አላህ ይምራቸዋል፣ ዝናቡን ያወርድላቸዋል። ወይምዲድኩም ቢአምዋል ወበኒን አምዋል የተለያዩ ገንዘቦችን አላህ ይሰጣችኋል እስትግፋር ካደረጋችሁ ከአላህ ጋር ታረቃችሁ ማለት ነው። ወበኒን ልጆችን ይሰጣችኋል። ወይጀዐል ለኩም ጀናቲን ወይጀዐል ለኩም አንሃራ የተለያዩ ጅረቶችን አትክልቶችን አላህ ያደርግላችኋል። ይሄ ሐስ ነው አለል እስትግፋር። እስትግፋር እንድናደርግ የሚያነሳሳ የቁርአን አያ ነው ማለት ነው። ራሱ ጥቅሙ ዱንያ ላይ የምናገኘው ነው። ይሄ ለእስትግፋር ያነሳሳናል። አላህን ሁል ጊዜ እስትግፋር እንድንጠይቀው አላህ ያደርገናል። ወለሃዛ ቃለ ባዕዱ ሰለፍ ከሰለፎች ዑለሞች ምን አሉ? አንዱ ዓሊም የሆነ ሰው መጣና ልጅ አልወለድልኝ አለ ብሎ ሲጠይቃቸው እስትግፋር አብዛ አሉት። ሌላኛው መጣና ችግር አጋጠመኝ ዱንያም ቢያለችኝ ብሎ ሲጠይቃቸው አሁንም እስትግፋር አድርግ አሉት። እና ሰዎች ይሄ እስትግፋር ልጅ አጣሁ ላለም እስትግፋር አድርግ አሉት። ገንዘብ አጣሁ ላለም እስትግፋር አድርግ አሉት። እንዴት ነው ሲሏቸው ቃለ አላሁ ተዓላ ይህን አያ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወይምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ የሚለውን የቁርአን አንቀጽ ቀሩና ይሄ አላህ እኮ ይህን ታገኛላችሁ እያለ ነው። እስትግፋር በማድረግ ልጆች ታገኛላችሁ፣ ገንዘብ ታገኛላችሁ፣ ዝናብ ይዘንብላችኋል እያለ አላህ አስተምሯል። ስለዚህ እስትግፋር ለሁሉ ነገር መድኃኒት ነው ብለው መለሱ ማለት ነው። ይሄ እስትግፋር አንዱ ምንድነው? ከአላህ እዝነት የምናገኝበት ምህረትን የምናገኝበት አንዱ ምክንያት እንደሆነ አላህ ምን ይላል? ለውላ ተስተግፊሩን አላህ ለዓለኩም ትርሐሙን ከአላህ ለምን ምህረት አትጠይቁም አላቸው። ለዓለኩም ትርሐሙን አላህ ያዝንላችሁ ዘንድ ይታዘንላችሁ ዘንድ ለምን ምህረት አልጠየቃችሁም? እስትግፋር ለምን አላደረጋችሁም? ለምን ስተታችሁን አምናችሁ ወደ አላህ አልተመለሳችሁም? ስለዚህ ስተቱን አምኖ አንድ ሰው ወደ አላህ ከተመለሰ ምህረት ከጠየቀ አላህ ያዝንለታል። ከምህረትም በላይ ደግሞ እዝነትም ያደርግለታል። ምሬሃለሁ ይለዋል፣ ያዝንለታል ማለት ነው። ይሄ አላህ የራሱ ነው ገፉር ረሒም ያለው ማለት ነው። ወአስተግፊሩላህ ኢነላህ ገፉር ረሒም አላህ መሃሪም አዛኝም ነው ማለት ነው። ይህን ያህል ተሳስተህ አልምርህም አይልም አላህ። ምሮም ደግሞ እንደገና እዝነቱን ይለግስልሃል። ለምሳሌ ሰዎች የሆነ ሰው ያስከፋው ወይም ደግሞ የሆነ ጥፋት ቢያጠፋ አንድ ጊዜ ሊያልፈው ይችላል፣ ሁለት ጊዜም ሶስት ጊዜም። ከዛ በኋላ ትዕግስት የለውም ጨርሻለሁ ነው የሚለው። እንደው ምናልባት እንደው ይቅር ብያለሁ ካለውም ከዚህ በኋላ እሱ ጋር ምንም አይነት የግንኙነት መስመር ሊኖረው አይችልም፣ እንኳን ማዘን አይደለም በቃ። አላህ ግን የፈለገውን ያህል ብትሳሳትም ወንጀልህን አምነህ እቅራር አድርገህ ማረኝ ካልከው ይመራሃል፣ እንደገና ያዝንልሃል፣ በተጨማሪም እዝነቱን ይለግስሃል ማለት ነው። ይሄ አላህ ገፉር ረሒም የሚለው አንዱ ሚን አስማኢል ሑስና ገፉር ነው። አላህ የፈለገውን ያህል ባሪያው ቢሳሳትም ማረኝ ካለ አላህ ይምረዋል። ولهذا ورد في الحديث أن الله تعالى يقول في الحديث القدسي إن يا ابن آدم لو بلغت ذنوبك عنان السماء ثم استغفرتني غفرت لك ولا أبالي. يا ابن آدم إلى الله في الحديث القدسي لو بلغت ذنوبك وانجلوك بيدرسو تكماجتو عنان السماء السماء جاف بينك وانجله تتراكمو ميتاي بيوننا سماء يمينك بيهون ثم استغفرتني كذا مهرت كطيقኝ غفرت لك ያን ሁሉ ወንጀል ምርልሃለሁ ወላው ባሊ ለኔ ምንም ግድ የለኝም ማለት ይሄን ሁሉ ወንጀል እንዴት ምርልሃለሁ አለልህም ምንም ያህል ቢበዛም ምርልሃለሁ አለ አላህ።
አላህ ገፉር የሚለው ስሙ አንዱ መገለጫው በጣም መሐሪ ማለት ነው። በጣም ይሄ ምናምን ሲለቱል ሙባለጋ ይባላል እንደ ቋንቋ በጣም በእጅጉ መሐሪ ማለት ነው። ገፉሩ ረሂም ነው። ያን የማረውን ሰው እንደገና ደግሞ እዝነቱን የሚለግስለታል ማለት ነው። ስለዚህ ይሄ ምህረት የምናገኝበት ከአላህ እዝነት የምናገኝበት አላህ እንዳይቀጣን ከቅጣት የምንድንበት ነው። ولهذا يقول الله تعالى وما كان الله معذبهم وهم يستغفرون وما كان الله ليعذبهم وأنت فيهم وما كان الله معذبهم وهم يستغفرون على نبي محمد صلى الله عليه وسلم من አላቸው وما كان الله ليعذبهم وأنت فيهم አንተ በመካከላቸው ያለህ አላህ ይቀጣቸውም وما كان الله معذبهم وهم يستغفرون እንደዚሁም እነሱ ምህረት እየጠየቁ ማረን እያሉ አላህ ሰዎችን አይቀጣቸውም ብሎ አላህ በቁርአኑ ይሄን አስቀምጧል። ስለዚህ እስትግፋር በጣም ወሳኝ ነው። ሁሉ ጊዜ ልንለምደው የሚገባ ዚክር ነው። ኢንሻአላህ ቀሪውን በቀጣይ የምናየው ይሆናል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።